ሰላም ጤና ይስጥልኝ ውድ ወገኖች ኢትዮጵያውያን እንደምን ከርማችኋል? ይህንን ፎቶግራፍ ስትመለከቱ አብዛኞቻችሁ መቼስ እንደምታውቋት ነው እና የጅጋየሁ ሽባባው እህት ሶፊያ ሽባባው መሆኗን ያው ብዙ ጊዜ የዶክተር ወዳጄነህ ስም ሲነሳ ባለቤቷ እንደነበር ይነገራልና በሱ ምክንያት እናውቃታለንና አጋጣሚ ዛሬ ፌስቡክ ላይ ቪዲዮዎች መለከት ፊት ለፊት ወጣና ሳዳምጣት አንድ ግለሰብ የተቸች ስትናገር ነውና እንደው ራሴ ምስቲ መልስ ልስጣት ብዬ ነው እዚህ ላይ ምክንያቱም መጽሐፍ ቅዱስን ተንተርሳ ነው ዶክተር ደረጀ ከበደ የሚባል የታወቀ የድሮ ዘማሪ የፕሮቴስታንት ዘማሪ ለምን ወያኔዎችን ተቸ የወያኔ ባለስልጣኖችን ለምን ተቸ በሚል ተንጨርጭራ ነው የምትናገረው ስለሆነት እና በጣም ተገርሚያለሁ ምክንያቱም ሃይማኖትና ፖለቲካ ተለያይቶ አያውቁም የሚባል አባባል አለ አንዳንድ ሰዎች በአባባል ይናገሩታል ግን ሃይማኖትና ፖለቲካ ተለያይቶ አያውቁም በመጽሐፍ ቅዱስ ከሄድን ልበ አምላክ ዳዊት ስለ እስራኤሎች መብት ታግሏል በቃሉም በሚጸልየውም ውስጥ እስራኤሎችን መብት በተመለከተ ፍልስጤሞችን ሲዋጋ እንዴት እንደነበር በመጽሐፍ ቅዱስ ውስጥ ተጽፎ ይገኛል ብዙ ነገሮች አሉ ፖለቲካ ትርጉሙን ባለማወቅ ይመስለኛል አንዳንድ ግለሰቦች ሃይማኖትና ፖለቲካ ተለያይተው አያውቁም ይላሉ በፍጹም በክርስቲያናም ይሁን በሙስሊም የሚቀቡ ነገስታት ፖለቲከኞች ናቸው በፖለቲካው ዓለም ለህዝብ መብት ብቻ አይደለም በጭቆናም በተለያዩ ነገሮች በመጽሐፍ ቅዱስ ውስጥ እግዚአብሔር የሾማቸው የታወቁ ሰዎች አሉ አምባገነኖችም አሉ በእግዚአብሔር ኃይል የተቀጡ እነዛ አጋንንት መንፈስ ስለነበረባቸው ነው ብዙዎቹ ጸረ እግዚአብሔር ወይም ጸረ ክርስትና ሆነው ህዝብን ሲጨቁኑ ህዝብን ሲገድሉ የነበሩ በመጨረሻቸውም አሳፋሪ ተግባር ውስጥ የገቡ በመጽሐፍ ቅዱስ ውስጥ የተጻፈ አለ ህዝብን መጨቆን ዘረኝነት እነዚህ ነገሮች በሙሉ ያጋንንት መንፈስ ያለባቸው ግለሰቦች ናቸው ሌላ አይደለም ሰውን የሚጠላ በውስጡ ያጋንንት መንፈስ የሰይጣን መንፈስ ሲኖርበት ብቻ ነው እና ዶክተር ደረጀ ከበደ ለምን ወያኔዎችና አብይ አህመድን ለምን ተቸ የሚል እንደውም ቆጣ ብላ ነው የምትናገረው የሚገርመው ነገር ግን ከአባቷ ጋር የተወያዩበትን አንድ ቪዲዮ አይቼ ነበርና አባቷን በጣም ወድጃቸዋለሁ ባጭሩ ነው መልስ የሰጧት እንግዲህ አባትን የመሰለ ነገር የሃይማኖት ውይይት ሲያደርጉ ከአባቷ ጋር ምንድነው ያሏት አንቺማ ሸፍተሻል ያሏት እንግዲህ ወላጅም ደግሞ ኃላፊነት አለበት እኮ ወንጌሉን ከልጅነት ቢያስተምሯቸው ኖሮ ወደ ሌላ ሃይማኖት የሚያስኬዳቸው ነገር አይኖርም ብዙ ጊዜ የፕሮቴስታንት ሃይማኖትን አስመልክቶ በአብዛኛው አፍሪካውያን መሬታቸው የተደጠቀው የፕሮቴስታንት ሃይማኖት መጀመሪያ ይሰበካሉ በሚሽነሪስ አውሮፓውያን ቅኝ ገዢዎች ወደ አፍሪካ ወታደሮችን ይልካሉ ሲልኳቸው በደንብ በቃ ዌል ትሬንድ ሆነው ነው የሚሄዱት ተመርጠው ነው ደግሞ የሚሄዱት ወደ አፍሪካ ሲላኩ ቶሎ ቋንቋ መያዝ የሚችል ቋንቋ መማር የሚችል መጽሐፍ ቅዱስ ይዘው የካህን ልብስ ይዘው ነው የሚሄዱት ሰላዮች ናቸው ማንንም አያውቅም ይሄንን የነቃችው ኢትዮጵያ ብቻ ነበረች ለምን ብትሉ ነገስታቶቹ ይቀቡ የነበረው በክርስትና ነው በዛን ዘመን በክርስትናም ስለሚቀቡ ክርስትና እናስተምር ብለው ሲመጡ ይመልሰው ወደ ሀገራቸው መልሷቸው ነበር አይፈቅዱም ነበር the only በኢትዮጵያ ታሪክ የፕሮቴስታንት ስብከት የፈቀዱት አጼ ምኒልክ ብቻ መሆናቸው በታሪክ ተምረናል ይህንንም ለምንድነው ደቡቡን ክፍል ሲያስገብሩ አብዛኛው ሃይማኖት የለው ሰሜኑ ክፍል እንዳለ የተዋህዶ ክርስቲያን ነው አብዛኛውና ሙስሊም ነው ወደ ደቡብ ከሄዱ ግን ሃይማኖት ምንም የሌለው ሲያስገብሩ ይሄን ኢንፎርሜሽን ሲሰሙ ምን ያደርጉ ሃይማኖት የሌለው ወደዛ አካባቢ ነው ብለው ፈቀዱላቸው ይሄንን በታሪክ ተምረናል ምንም የሚዋሽ ነገር የለው የካቶሊክ እምነትም ምንም ሁሉ የተፈቀደው የዛን ጊዜ ነው ካቶሊክ እምነት
በአንድ ወቅት ብቻ ጎንደር ላይ የነበሩት አጼ ሱስንዮስ ተቀብለው ለ7 ዓመት አንደበታቸው መዘጋቱን የቤተ ክርስቲያን ታሪክ በኢትዮጵያ በሚለው መጽሐፍ ላይ ተምረናል። አሁን ወደ ዋናው ርዕስ እንመለስና ሶፊያ ሽባባው ደረጀ ከበደን የተቸችበት አካሄድ በጣም ግልጽ ነው። እሷ ከመጽሐፍ ቅዱስ ጋር አገናኝታ ለሃይማኖቱ ባልደግፈውም ደረጀ ከበደ እንደ ኢትዮጵያዊነት ለህዝብ መብት ተናገረ። ቀደም ሲልም ፖለቲከኛ የነበረ ነው። እንግዲህ የህይወት ታሪኩን እኛ በደንብ እናውቃለን። እሱ ባያውቀንም እኛ በኢሃፓ ታስሮ እንደነበር በደርግ ጊዜ ከርሸና ያመለጠ ነው። የጴንጤን ሃይማኖትም የተቀበለው እስር ቤት ሆኖ ነው። ከዛ በኋላ ዘማሪ ሆነ። ሆኖም ግን ለህዝብ መብት መናገር መቻል አለበት። ማንኛውም ሰው የሙስሊምም ይሁን የተዋህዶ ክርስቲያንም ይሁን የካቶሊክም ይሁን የማንኛውም እምነት ተከታይ ይሁን እንጂ ለህዝብ መብትማ መናገር መቻል አለበት። ሌላው በድጋሚ ልነግራት የምንፈልገው ዘረኝነት ጥላቻ ነው። ዘረኝነት ሌላ ነገር አይደለም። አብይ አህመድን እግዚአብሔር ሾሞ ብላ ነው የምትናገር። አንድ ሰው እኮ እግዚአብሔር ሾሞ የሚባለውን በመጽሐፍ ቅዱስ ላይ እኮ ተጽፏል። እነ ንጉሥ ዳዊት ብዙ ጊዜ ግለሰቦች ጥፋት ይሰሩና ሰይጣን አሳስቶኝ ነው እግዚአብሔር ስላልፈቀደ ነው ብዙ አይነት ምክንያቶች ይሰጣሉ። ግን እግዚአብሔር ለሰዎች 5 አዕማደ ምስጢራትን ወይም ደግሞ ማሰብ እንድንችል ብቻ ልቦናን ሰጥቶናል ከእንስሳት በተለየ እና በሰይጣንም በእግዚአብሔርም ማሳበብ አይቻልም። ስህተቱ የኛ ነው። አብይ አህመድ የዛሬ 4-5 ዓመት ምን ሲናገር እንደነበር ታውቃላችሁ። የዛን ጊዜ ግን እኔ ተጠራጠርና ስናገር ነበር። ብዙ ጊዜ እንደዚህ አይነት ከወያኔ የሚወጡ ሰዎች ተምረው የሚወጡበት አቅጣጫ ምን እንደሆነ እናውቀዋለን። የኛን የልብ ትርታ ደግሞ ያውቁታል። የኛ የልብ ትርታ ኢትዮጵያ ብቻ ናት። የአብዛኛው የኢትዮጵያ 90% ኢትዮጵያን አንድነት የሚፈልግ ህዝብ ነው። ነገር ግን ልቡናው ወደ ፍስፍስ የሆነ በጥቅማ ጥቅም ዘረኛ ይሆናል። ብዙዎች ለሆዳቸው ሲሉን አብዛኞቹ የዘር ድርጅት ውስጥ የገቡት ስልጣንና የሆዳደሮች እና የወያኔ መንፈስ አጋንንታዊ ነው። ዘረኝነት፣ ህዝብን ከህዝብ ማጋጨት፣ እንደዚህ ነገሮች እግዚአብሔር የሾሞት ያለሽ እንዴ ያረበል እንደው በተሰቀለው በጌታ በኢየሱስ ክርስቶስ እንደው ሌላውን ሱትባቲ እና ለእምነትሽም እንግዲህ አይዶን ነው። ይሄ የፕሮቴስታንት እምነት አመጣጡን ያው ድሮ እናውቀዋለን። ወደ ኢትዮጵያ እንዴት ተገባ ቅድም እንደተናገርኩት ነው። አፍሪካውያን ቅኝ የተገዙትም ከዚህ ከአውሮፓ ሰልጥነው በሚሄዱ ወታደሮች አማካኝነት ነው። የካህን ልብስ ለብሰው ሄዳሉ፣ ይሰብካሉ፣ መሬት ይቀማሉ። ለዛም ነው ጆሞ ኬንያታ የመጀመሪያው የአፍሪካ ፕሬዝዳንት የኬንያ ፕሬዝዳንት ማለት ነው ቅኝ ገዢዎች ወደ ሀገራችን ሲመጡ መጽሐፍ ቅዱስ ይዘው መጡ። አይናችሁን ጨፍናችሁ ጸልዩ፣ አጎንብሳችሁ ጸልዩ አሉን። አጎንብሰን አይናችን ጨፍነን ስንጸልይ እነርሱ ለካ መሬታችንን ወስደውብናል። ከጸሎት ስንነቃ መሬታችን ተወስዶብናል ከኛን ብለዋል። ይሄ ነው እንግዲህ ኢትዮጵያ ግን ቀኝ እንዳትገዛ መሪዎቻችን የጥንቶቹ ሰላይ ወታደሮች የውጭ ሀገር ሰዎች ሲመጡ አሳፍረው ይመልሱ ነበር። ለስራ ሲመጡ ስራቸውን አሰርተው ወደ ሀገራቸው እንዲመለሱ ያደርጋሉ። አጼ ምኒልክ በስልጣን ዘመናቸው ፈረንሳዮች ሲመጡ የባቡር ሀዲድ እንዲሰሩላቸው አድርገዋል። ጅቡቲን ለ99 ዓመት ያው አከራይተው ነበር። ምክንያቱም ሀገሪቷ ያኔ እንደዚህ እንዳሁኑ ዘመን ወደ ውጭ ምንዛሪ የምታገኝበት ምንም አይነት ኤክስፖርት የምታደርገው ነገር የላትም። ባለው ነገር ያው መጠቃቀም ስለሆነ ይሄንን አድርገዋል እርሳቸው
ሌሎችንም ነገር ብዙ የስልጣኔ ነገሮችን ወደ ኢትዮጵያ እንዲገቡ አድርገዋል። ይህ ሁሉ ሲሆን ሀገሪቷ የራሷ የሆነ የውጭ ምንዛሪ ኖሯት ሳይሆን በተለያየ መልክ ያው እናሰልጥን እንዲናርግ ብለው ሲመጡ በጥበብ ነበር እሳቸው ሀገር የመሩትና ዛሬ ነገሮች ተቀይረዋል እና ዋናው ርዕሰ ጉዳይ የሶፊያ ሽባባው ነበርና ዶክተር ደረጀ ከበደ እንደ ሃይማኖቱ የግሉ ነው፣ ግን ስለ ሀገሩ ነጻነት ወይም ደግሞ ወያኔዎችን አጋንንት ብሎ ከሆነ ትክክለኛ መልስ ነው የሰጣቸው። ምክንያቱም ዘረኝነት ያጋንንት ነው፣ የዘር ድርጅት ያጋንንት የሰይጣኒዝም ነው፣ አንድነትን የሚያፈርስ በሰዎች መካከል ጸብ የሚነዛ ማን ነው? የሰይጣን መንፈስ ነው። ወያኔዎች ጋር ያለው መንፈስ የሰይጣኒዝም ነው። አንድነት የሚባል ነገር የታል? የአማራ ክልል፣ የኦሮሞ ክልል፣ የጉራጌ የምናምን ክልል እየተባላል ያለው እና እባክሽ አርፈሽ ተቀመጪ፣ እንደው አብራችሁ ያላችሁ ዘመዶቿ እባካችሁ ተቆጧት እና ከዶክተር ወዳጄኔ ጋር እንደገና ብትታረቂ ምናልባትም ይሄ የምትናደጅበትና እንደው በኔጌቲቭ ርዕሰ ጉዳይ ተነስተሽ የምትናገሪያቸውን ነገሮች ሁሉ ታቆሚያለሽ። አመሰግናለሁ ጎበዝ።